የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሳኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78000 ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431000፣ ባለ 2 መኝታ በ644000፣ ባለ 3 መኝታ በ870000 እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ሁለቱ ግንቦት 6 ቀን 2017 ነው። አሁን የደረሱን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ወደ ሰበር መረጃዎቻችን ተሸጋገርን። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ የጽንፈኛ ቡድን ተደመሰሰ። መረጃው የተገኘው ከጀግናው የሀገር መከላከያ ሰራዊት ነው። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛ ቡድን በሰሜን ምዕራብ ክፍለ ጦር መደምሰሱን ነው ሰበር መረጃው የሚያመለክተው። ከደቡብ ጎንደር አቅጣጫ ተሰባስቦ በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛው ኃይል ሙሉ ለሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦር አዛዡ ሌተናል ኮሎኔል ካሳው አስማረ ተናግረዋል። ጽንፈኛው ቡድን የሰላም አማራጩን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ለማድረግ ከተለያዩ ቦታዎች ተሰባስቦ በመጣው የጠላት ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ አናብስት የማያዳግም እርምጃ ተወስዶበታል። በጠላት ላይ በተወሰደው እርምጃም 41 ሲደመሰስ 20 ቁስለኛና 1 ምርኮኛ ሆኗል ብለዋል ሌተናል ኮሎኔል ካሳው አስማረ። ሰራዊቱ በወሰደው የማያዳግም እርምጃ ጽንፈኛው ኃይል ሙትና ቁስለኛ ከመሆኑን ባሻገር 2 ብሬን፣ 3 40 ጎራሽ፣ 12 ክላሽንኮቭ፣ 1 ፋል፣ 4 የቃታ መሳሪያና በሰራዊታችን የተለያዩ የጥፋት ቡድኑ ሲገለገልባቸው የነበሩ የሎጂስቲክ ቁሳቁሶች ተማርከዋል ብለዋል የክፍለ ጦሩ አዛዥ። ከጥፋት ተልዕኮ ሊቆጠብ ያልቻለው ይኸው ጽንፈኛ ኃይል ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ደግሞ የሬጅመንት አዛዥ መቶ አለቃ ሸጋው ሻንቆ በጽንፈኛው ኃይል ርዝራዦች ላይ የምንወስደው እርምጃ ተጠናክሮ ይቀጥላል ብለዋል። ወደ ሁለተኛው ሰበር መረጃ ስንሸጋገር በሰበታ ከተማ ክፍለ ከተማ በሞግሌ ወረዳ 2 የኦነግ ሸኔ አባላት በቡድኑ ለተሰጣቸው ተልዕኮ ከተማ በመግባትና ጸጉራቸውን በመስተካከል ከማህበረሰቡ ተመሳስለው ተልዕኳቸውን ለመፈጸም በመዘጋጀት ላይ እንዳሉ በሸኔ አስነዋሪ ድርጊቶች የተማረረው ማህበረሰብ በአስቸኳይ ለሚመለከተው ክፍል መረጃ ማድረሱ በቁጥጥር ስር መዋላቸውን በተለይ ለአዲስ ምንጭ ከቦታው የደረሰን መረጃ አረጋግጧል። የተያዙት የኦነግ ሸኔ አባላት አንደኛ በዳሳ ጋዲሳ አለሙ በዝርፊያ ስሙ ጃልቢ ያፊ፣ ሁለተኛ ጋዲሳ በንቲ ተሾመ በዝርፊያ ስሙ ጃልቤሌሱማ ሲሆኑ በተደረገው ማጣራት የቴክኒክ ድጋፍ ያደርጉላቸው የነበሩ 2 የከተማ ሴል አባሎቻቸውን በማጋለጣቸው በአሁኑ ሰዓት ተገቢው የሕግ ምርመራ መጀመሩን ለማረጋገጥ ችለናል። ሰበር መረጃዎቻችን ቀጥለዋል። የነቀምቴ ከተማ አስተዳደር 2ኛ ወረዳ ውስጥ ደግሞ
የዘራፊው ሸኔ ቡድን አመራር በመሆን በአካባቢው በመንቀሳቀስ ማህበረሰቡን ክፉኛ በማንገላታት ይታወቅ የነበረው ዳንኤል ኢተፋ የሸኔ ቡድን አከርካሪው ከተሰበረ በኋላ ተደብቆበት ከነበረው በነቀምቴ ከተማ ዳሎ በሚባል ልዩ ቦታ በዛሬው ዕለት ህብረተሰቡ ባደረገው ልዩ ክትትልና ጥቆማ በቁጥጥር ስር የዋለ ሲሆን ሌላው አማኑኤል ኢተፋ የተባለውና ተወላጅነቱ በምስራቅ ወለጋ ዲጋ ወረዳ የነበረው የሎጂስቲክ ኃላፊም በቁጥጥር ስር መዋሉን በተለይ ለአዲስ ምንጭ የደረሰን መረጃ አረጋግጧል። ቀጣዩ መረጃችን ወደ ሰሜን ጎጃም ዞን ይወስደናል። የጽንፈኛው አባሎች በተሳሳተ መረጃ የጽንፈኛ ቡድኑን መቀላቀላቸውን በመግለጽ በትጥቅ ትግል የሚመጣ ለውጥና ትክክለኛ ዓላማ የሌለው ቡድን ነው በማለትና ይኸው እርምጃቸው ትክክል ያለመሆኑን በጸጸት በመግለጽ በዛሬው ዕለት እጃቸውን ለመንግስት ሰጥተዋል። ቦታው በሰሜን ጎጃም ዞን በደቡብ አቸፈር ወረዳ ሲሆን በአሁኑ ሰዓት ከገቡት በተጨማሪ ወደ በኋላ ላይ የምናደርሳችሁ ተጨማሪ መረጃዎች እንዳሉ ለመግለጽ እንወዳለን። እጅ መስጠቱ ቀጥሎ በማዕከላዊ ጎንደር ዞን መንግስት ያቀረበውን የሰላም ጥሪ ተከትሎ የታጠቁ የጽንፈኛው ቡድን አካላት የሰላም አማራጩን ተቀብለው በሰፊ መጠን እየተቀላቀሉ ይገኛሉ። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች መንግስት ያቀረበውን የሰላም ጥሪ ተከትሎ ነው እነዚህ የታጠቁ ኃይሎች የሰላም አማራጩን የተቀላቀሉት። በዚህም በምስራቅና ምዕራብ በለሳ እንዲሁም በጎንደር ዙሪያ ወረዳ በርካታ ታጣቂዎች በአሁኑ ሰዓት በገፍ የሰላም አማራጮችን ተቀብለው እየተቀላቀሉ እንደሚገኙ የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች ከተመልካችነት ስሜት በመውጣት የገጠሙንን የጸጥታ ችግሮች መቅረፍ ይገባናል የሚሉ ውይይቶች እየተካሄዱ ይገኛሉ። በጎንደር ከተማ የጥፋት እጆችና መዘዞች በሚል መሪ መልእክት በከተማው ከሚገኙ የኮሌጅ መምህራንና ሰራተኞች ጋር በወቅታዊ የሰላም ጉዳይ የተካሄደ ውይይት አንዱ ነው። የውይይቱ ተሳታፊዎች የጸጥታ ችግሩ ቤተሰባቸውና ንብረታቸው እንዳሳጣቸው ተናግረው የሚጠበቅብንን በመወጣት ሰላም እንዲሰፍን የበኩላችንን ጥረት ማድረግ ይጠበቅብናል ብለዋል። በክልሉ የደረሰው ጉዳት እሴቶቻችንን የናደ ነው ያሉት ተሳታፊዎቹ ከተመልካችነት ስሜት በመውጣት ከደረሰው ማህበራዊና ኢኮኖሚያዊ ቀውስ ለመውጣት የሚያስችሉ የሰላም አማራጮች ላይ አተኩሮ መስራት ይገባልም ብለዋል። መንግስት ከህግ ማስከበር ስራ ባለፈ ለፖለቲካዊ ችግሮች ፖለቲካዊ መፍትሄ ማስቀመጥ እንደሚገባውም ጠቁመዋል። የህዝቡን ታሪክ በሚመጥን ልክ ለሰላም መረጋገጥ የሚችሉትን ሁሉ ዋጋ መክፈል እንዳለባቸውም ገልጸዋል። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ የሆኑት ላቀው አንዳርጌ ውይይት የተደረገው የመፍትሄ ሀሳብን በማምጣት ከችግር ለመውጣት ነው ብለዋል። የጸጥታ አካላት ብቻ በሚሰሩት ስራ ሰላምን ማረጋገጥ ስለማይቻል በጋራ መስራትና ዘላቂ ሰላምን ማስፈን ይገባልም ብለዋል። የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ናርዶስ ቢራራ የሰላም እጦቱ የትምህርት ተቋሙን የፈተነ በመሆኑ ከገጠመው ችግር ለመውጣት በሚያስችል መልኩ መወያየትና የመፍትሄ አካል መሆን እንደሚገባው አስረድተዋል።